ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Where are Iran's allies? Why Moscow, Beijing are keeping their distance? አረ ለመሆኑ በኢራን ላይ የተያዘው ጦርነት ለሩሲያ ምን ማለት ይሆን የሚለውንና Most of Putin's friends already in hell or rotting in prison. ወዲያም within 2 months, the United States of America has captured Venezuela's President Nicolas Maduro and killed Iran's supreme leader, Ayatollah Ali Said Khamenei. Is Putin worried he could be the next? የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ጦርነታቸውን መክፈታቸውን ተከትሎ የሩሲያው ምክትል የጸጥታ ምክር ቤት ሊቀመንበሩ ዲሚትሪ ሜድቬዴቭ ትራምፕን ከፍ ዝቅ እያደረጉ አጥረግርገዋቸዋል። ወዲያ ደግሞ ፊንላንድ በምድሯ የኒውክሌር ጦር መሳሪያ ይተከል ዘንድ ፈቃደኛ የመሆኗና ከእስያ ቀጠናም ሰሜን ኮሪያና ቻይና በቀጣይ የሚወገዱና ከፑቲን ተርታ ሰልፍ የያዙ ሀገራት መሆናቸውን ኤስቶኒያ መግለጧን እንዲሁም ከመካከለኛው ምስራቅ ቀጠና ወቅታዊ ጦርነትና ሌሎች ዓለም አቀፋዊ ጉዳዮችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ችሎ ላደረሰው ሆድ ካለም ይሰፋል ይላሉ። ዓለም በከፍተኛ ውጥረት ውስጥ ገብታለች። በምስራቅ አውሮፓ የገነፈለውና 5ኛ ዓመቱን የያዘው የሩሲያና ዩክሬን ጦርነት፣ በጋዛ ሰርጥ ያለው አስከፊ እልቂትና ሰቆቃ፣ በሱዳንም የእርስ በርስ ጦርነት፣ የንጹሐን ደም መፍሰስ፣ እልቂትና ረሃብ፣ በኮንጎ ዴሞክራሲያዊ ሪፐብሊክም ያለው የጦርነት ጉዳይ መመሰቃቀል፣ አሁን ደግሞ ይኸው በኒውክሌር ጦር መሳሪያ የተነሳ በአሜሪካ በኢራንና በእስራኤል መካከል የተያዘውና 7ኛ ቀናት የተቆጠሩበት ግዙፉ ጦርነት ብዙዎችን እያነካካና በኒውክሌር ጦር መሳሪያ እያዛዛተ ቀጥሏል። አሁን ኢራንን በዚህ መልክና በዚህ ልክ ትመታ ዘንድ ያበቃት ጉዳይ ቢኖር የኒውክሌር ጦር መሳሪያ ጉዳይ ነው። መዘዝ ያማዘዛት ይሏታል። በእርግጥም ከመጀመሪያው ጀምሮ በኢራንና በአሜሪካ በእስራኤል መካከል ያለውን እሰጥ አገባ ስንመለከት ኢራን የኒውክሌር ጦር መሳሪያ ወይም የአቶሚክ ቦምብ ለመስራት የሚያስችለውን የዩራኒየም ንጥረ ቅመም እያብላላች ወይም እያበለጸገች ነው በሚል ስጋትና ፍርሃትን ከመደቀኗ ባለፈ በተለይም በቀጠናዊ ባላንጣነት ተፈራርጀው ከቆሙት እስራኤልን ከምድሪቱ ገጽ ወይም ከምድሪቱ ፊት እሰርዛታለሁ ወይም አጠፋታለሁ ስትል በተደጋጋሚ መዛቷና ወዲህም የኢራን የጦር መሳሪያዎች ከጊዜ ወደ ጊዜ እየተራቀቁና እየዘመኑ የአህጉር አቋራጭ ባላስቲክ ሚሳይሎችና የሰው አልባ የጦር አውሮፕላኖች ወዲያም የጦር መርከቦች ስሪቶቿ መዘመናቸውና እጅግ አስፈሪ መሆናቸውን ተከትሎ በአሜሪካና በእስራኤል ዘንድ ወዲያም በስሱም ቢሆን በአውሮፓ መንግስታት ዘንድ ኢራን የማትቆረጠም የብረት አልወሎን ሆናለች በሚል ስጋትነቷ መግዘፉ ይነገራል። አሜሪካና እስራኤል በበኩላቸው በተለይም አሜሪካ በሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ስትመራ ከቀድሞም የ4 ዓመታት የሥልጣን ዘመናቸው ከጀመረው ጊዜ አንስቶ ከእኒሁ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ አጠራር ቢቢ ጋር የቀረበ ወዳጅነት እንዳላቸው ሲገለጥ የኢራን ጉዳይ የምንጊዜም አጀንዳቸው እንደነበረ ይነገራል። እንደዚያም ብቻ ሆኖ አላበቃም። ኢራንን በማስጠንቀቅና በማስመከር ወዲያም በጸጥታው ምክር ቤት ሳይቀር ውሳኔ ለማሰጠት ማዕቀብ ለማስጣል በሚል ብዙ እንደተለፋና እንደተሞከረ አሜሪካ ትገልጣለች። ኢራን በበኩሏ የለም ተመልከቱ፣ ዩራኒየም የማብላላ ወይም የማበለጽገው ለሰላማዊ የኃይል አማራጭ ነው፣ ይሄ ይታወቅልኝ፣ ከ90 ሚሊዮን በላይ ሕዝብ የያዘች ሀገር ናት ኢራን፣
ወዲህ ሲፈተሽ የውሃ ምንጮቿና የውሃ ሀብቶቿ በከባድ ድርቅ አደጋ እየደረቁባት ነው። ከየት ላመንጨው የኃይል አማራጭ? የኤሌክትሪክ ብርሃንና ኃይል ከየት ላመንጭ? እስካለው በእጄ ላይ ካለው ዩራኒየም ከዚህ ላመነጭ ነው። እናንተ የምትሉትና የሚያስፈራችሁን የኒውክሌር ጦር መሳሪያ ስሪውን ብትሉኝ አልሰራውም። ይሄ በኢራናን ዘንድ እርም ነው፣ አላደርገውም ስትል በፖለቲከኞቿ አንደበት በተደጋጋሚ መግለጧ አይዘነጋም። ነገር ግን በአሜሪካና በኢዝራኤል ዘንድ ኢራን አመንዝራ ካሏት ብትቆርብማ አምኗትን ሆናለችና አንድ ጊዜ ሊያምኗት አልቻሉም። አሊያም ምንም እባብ ቢሞት ጭንቅላቱን ለመርገጥ የሚደፍር የለም፣ የሚቻለውም ሰው አይኖርም ይላሉ የእባብን መርዝ የተረዳው። እናም ኢራንን ከዚያ ጋር እያነጻጸሩ ኢራንን አምኗትም። ኢራን ሲበዛ ጠንካራና ኃያል ሀገር የመሆኗ ምስጢር በብዙዎች ዘንድ ይነገራል። ፋርሳዊቷ ሀገር ኢራን በጥበብ ወይም በቴክኖሎጂ በተለይም የጦር መሳሪያ ቴክኖሎጂዋና ሌሎች የስልጣኔ ፈሰሶቿ ዓለምን በሚያስደንቅ ደረጃ መውጣታቸው ይነገራል። ኢራን በበኩሏ አሜሪካና ኢዝራኤልን መቼም ቢሆን አላምናቸውም ትላለች። በተለይም ደግሞ ባለፈው የ2025 የሰኔ ወር 12ቱ ቀናት ጦርነት ከተከሰተ ጊዜ ጀምሮ ኢራን ሰውን ማመን ቀብሮ ነው አለች እንደተባለችው እንስሳ። አሜሪካና ኢዝራኤልን ላፍታም አታምናቸውም፣ ድመት መንኩሳ አመሏን አትረሳ ናቸው ስትል በድርድር ሂደት 5ኛ ዙር ውስጥ እያሉ ነው በዚያን የሰኔ ወር 2025 የ12ቱ ቀናት ጦርነት ድንገቱን የእሳት ዶፍ አበላ የፈሰሰባት ኢራን በዚያን ጊዜም ከ13 በላይ የኒውክሌር ጦር መሳሪያ ጠበብቶቿን አታለች። በጣም በርካታ የከፍተኛ የጦር መሪዎቿንም ሕይወት ተቀጥፎባታል። በጥቅልም ከ1000 በላይ ዜጎቿን አታለች ኢራን። የባለስቲክ ሚሳይሎቿ ወዲያም የኒውክሌር ጦር መሳሪያ የማብለያ ሰፈሮቿ ኢስፋሃንና ታንዝና ፎርዶ በአሜሪካው የቢ2 ስፒሪት ስቴልዝ ቦምብ ጣይ አውሮፕላን እንዳይሆን ሆኖ ወድመውባታል። ኢራን ቅስሟን ሰብረነዋል ሲሉ ሁለቱ ሀገራት አሜሪካና ኢዝራኤል በተለይም የአሜሪካው ፕሬዚደንት ዶናልድ ትራምፕ አንገታቸውን በተለመደው መልኩ ዘንበል አድርገው ቶታሊ ኦብሊተሬትድ ወይም ደግሞ ሙሉ በሙሉ እምሽክሽክ አድርገነዋል ሲሉ ኮምፕሊትሊ ዲስትሮይድ። ይህንን ያሉበት ጊዜ ርቆ የተዘነጋ አይደለም። ኢራን የወጋ ቢረሳ የተወጋ አይረሳም ምን ሆናለች። ከዚያ ወዲህም እንደማይተኙላት ታውቃለች ኢራን። አሜሪካና ኢዝራኤልም በወገናቸው አሁን ኢዝራኤል መልሳ የኒውክሌር ማብላያ ጣቢያዎቿን ገንብታቸዋለች ሲሉ ኢራንን ማስጠንቀቃቸውና በድርድርም ሂደት መሞከራቸው ወዲያም ለሶስተኛው ዙር ድርድር መብቃታቸውን በዚሁ በወቅታዊ ዓለም አቀፋዊ ዝግጅታችን ደጋግሜ ተመልክቸዋለሁ። ምን ያደርጋል ኢራን የፈሩት ይደርሳል የጠሉት ይወርሳልን ሆኖ እነሆ በኢዝራኤልና በአሜሪካ የጣምራ ጥቃት ቅዳሜ ሲመጣ 8ኛ ቀኑን በያዘው ዛሬ ላይ 7 ቀናት በተቆጠሩበት ከባድ ጦርነት ውስጥ ገብታለች ኢራን ለወትሮም ስታስጠነቀቅ እንደነበረው አንዲት ጥቃት ቢሰነዘርብኝ ከአሜሪካ በቀጥታ ኢዝራኤልን የመጀመሪያ ኢላማዬ ከዚያም አስከትሎ በመካከለኛው ምስራቅ ቀጠናና በባህረ ሰላጤው ያሉ ሀገራትን የአሜሪካ የጦር ማዘዣ ሰፈሮችን አድርገኝ በቀጥታን የነደልኩ ለቃቸዋለሁ፣ ጥላቸዋለሁ፣ የእሳት ጉርሶች ይሆናሉ ስትል አስጠንቅቃ ነበር። እነሆ አሁን ጦርነቱ ከተጀመረበት ቅጽበት አንስቶ ኳታር፣ ሳውዲ አረቢያ፣ ባህሬን፣ ኩዌት፣ ኢራቅ፣ የተባበሩት አረብ ኤምሬት፣ ኢዝራኤል ተደጋጋሚና ከባድ ጥቃት ተሰንዝሮባቸዋል። ጦርነቱ ዛሬም ቀጥሏል። የሰማይ ቁጣ ለምድር አይከብደውም ይለዋል ኢትዮጵያውያኑ አበው። ኢራን ከአሜሪካና ከኢዝራኤል የሚፈጸምባትን ብርቱ ጥቃት መክታ መቆሟን ትናገራለች። እንደውም የአጸፋ ምላሿ የከፋ መሆኑንም ትገልጣለች።
አሜሪካ በፈጸመችባት ጥቃት የኢራኗን የጦር መርከብ በህንድ ውቅያኖስ ማስመጧ ይታወቃል። ዛሬም ደግሞ የኢራኗን የሰው አልባ የጦር አውሮፕላን ጫኝ መርከብ አሊያም የድሮን ተሸካሚዋን መርከብ በእሳት ማጋየቷን በአሜሪካ የማዕከላዊ ዕዝ ዋና አዛዥ አድሚራል ብራድ ኩፐር ይገልጣሉ። ኢራን በዚህ ልትፈታ አልቻለችም። አሜሪካ ለኢራን ማስፈራሪያ ይሁን ወይም ደግሞ ወዲያ ማዶ ለምትሰጋቸው ሩሲያና ቻይና ወዲያም ሰሜን ኮሪያ ይሁን ጉዳዩ ውስጥ ሚስጥሩ ባይታወቅም ሰሞኑን የኒውክለር ተደራሽ ክሩይዝ ሚሳይል ሙከራ በስኬት ማጠናቀቋን ገልጣለች። ያ የተሞከረው የአሜሪካው የኒውክለር ሚሳይል ደግሞ የአህጉር አቋራጭና አሜሪካ በሂሮሺማ በ1945 ነሐሴ 6 ከጣለችው ቦምብ በ20 እጥፍ አስከፊና ከባድ ነው ተብሎለታል። ጦርነቱ መዘዙ እየሰፋና እየከፋ ሄዷል ነው የሚባለው። ኢራን ዛሬ ባወጣችው መግለጫ ከዚህ ቀደም ጦርነቱን የተዋጋሁት ላዩን ነው፣ እንዲያው ለመጀመር ያህል ነው ከነሱ ጋር። ነገር ግን አሁን ያላሰቧቸውን ቀድሞ ነገር ዓለም የማይገምታቸውን የጦር መሳሪያዎችን አወጣለሁ፣ እጠቀማለሁ። መጥኔውን ይስጣቸው። ይብላኝ ለአሜሪካና ለእስራኤል ለጠላቶቼ ስትል ዛሬ በከፍተኛ ደረጃ ዝታለች ኢራን። የኢራን አብዮታዊ ዘብ ኃይል ከፍተኛ አዛዦች የመንፈሳዊ መሪያችን አያቶላ አሊ ሰይድ ሕይወት ተቀጥፎ በከንቱ የምንቀር አይደለንም። እንዲሁም የኢራን ታላቋ አያቶላው የትራምፕን ደም አፍስሱ ሲሉ ለዜጎቻቸው ለኢራናኑ ጥሪ አቅርበዋል። ትናንት የኢራን አብዮታዊ ዘብ ኃይል በአሸባሪነት ከተፈረጀ ከራርሟል። የጦር ኃይሏ ወይም እንደ እባብ ሬሳ የምታስፈራራበት የኢራን አብዮታዊ ዘብ ኃይል በአሸባሪነት የተፈረጀባት ኢራን ውርድ ከራሴ ስትል እያስጠነቀቀች መሰንበቷንም ተመልክተናል። ጦርነቱ ዛሬም ተባብሶ ቀጥሏል። ወዲህ ግን ኢራን በዚህ መሰሉ የእሳት አረንቋ ገብታ ስትማስን ወዳጆቼ ስትል የፈርጀ ብዙ ትብብርና ውል ስምምነት የተፈራረመቻቸው ሩሲያና ቻይና ማዶና ማዶ ቆመው እየተመለከቱ ነው በሚል ክፉኛ ከትዝብትም አልፎ እየተብጠለጠሉ ነው። በእርግጥም የክፉ ቀን ጓዴ ይላል ድምፃዊው። ለክፉ ቀን ያልሆነ ወዳጅና ጓደኛ ሲሞት ለማንሳትና ለመቅበር ወይስ እንደ ሩሲያና ቻይና የማስጠንቀቅና የውግዘት መልእክት ለማስተላለፍ ብቻ? ይሄንን ሲል ዛሬ በማለዳው በበርካታ የዓለም የመገናኛ ብዙሃን የወጣው መረጃ ያብጠለጥላቸዋል። አሜሪካ ዛሬ የያዘቻት ኢራን ሰሜን ኮሪያ ብትሆን ኖሮ ፈጽሟት ሞክራትም ነበር ይሏታል። ሰሜን ኮሪያ አንድ ጊዜ የጦር መሳሪያውን አይነት በአይነት በላዩ እየደራረበች ሰርታ ረብርበዋለች። ኢራንን ያስጠቃት እኮ መናገሯ ማስጠንቀቋና መፎከሯ ነው። ዝም አትልም ነበር ወይ ሞያ በልብ ስትል? ሰሜን ኮሪያ የአህጉር አቋራጭ ባላስቲክ ሚሳይሎቿን፣ የኒውክለር ተደራሽ ክሩይዝ ሚሳይሎቿንና ሌሎች ሃይፐርሶኒክና ሱፐርሶኒክ ሚሳይሎቿን ሰርታ ማስቀመጧ በአሜሪካም ይሁን በድፍን ዓለም የተፈሪነት ግርማ ሞገስ አላብሷታል። ዛሬ አሜሪካ እንደምትፎክረውና እንደምታደባው ሰሜን ኮሪያን ትጥቋን አስፈታለሁ በሚል የምትባጅለት እቅዷ ወደ ሰሜን ኮሪያ ጆሮ መድረሱ አልቀረም። ነገር ግን እንሟከራለን የሚል መልእክት ብቻ ነው ከሰሜን ኮሪያ መሪዎች የተሰነዘረላት። አሜሪካ ያንን ታውቃለች። ትራምፕ ንክች አድርገው በዚያ መልኩ አይሄዱም። It would be more difficult for United States of America President Donald Trump to consider the possibility of military option against North Korea. በሰሜን ኮሪያ ላይ ቢሆን የወታደራዊ አማራጭ አትይዝም ነበር አሜሪካ። ባለቤቱን ካልናቁ አጥሩን አይነቀንቁ ይሉትንም መሆኑ ነው። ትራምፕ በኢራን ላይ የፈጸሙት ብርቱ ጥቃት ሰላም ያልገዛውን ኃይል ይገዛዋልን ነው በሚል ወይም peace through strength and signals a result to Russia, China and North Korea ሲሉ ነገር እያነሱና እየጣሉ የሚያሳዩት ብዙዎች ናቸው። ዛሬ አሜሪካና እስራኤል በኢራን ላይ የያዙት ከባድ ጥቃት ከኢራንም በአጻፋ
ግንባራቸውን እያስመታ የሚመልሳቸው ይሄ ጦርነት ለሰሜን ኮሪያ፣ ለሩሲያና ለቻይና ትልቅ የማስጠንቀቂያ ምልክት ነው፣ የማስጠንቀቂያ መልእክትም ነው የሚል መረጃ እየወጣበት ነው። የኤስቶኒያው የውጭ ጉዳይ ሚኒስትር ማርጉስ ኢሻንኪና በበኩላቸው ሰሜን ኮሪያና ቻይና ከፑቲን ወዳጆች መካከል በቀጣይ ሊወገዱ ተራ ወይም ሰልፍ የያዙ ናቸው ሲሉ አስታውቀዋል። አሜሪካ የኒውክሌር ጦር መሳሪያ ትጥቅን ለማስፈታት ሩሲያ፣ ቻይናና ሰሜን ኮሪያን ዳር እያለችና እያሸተተቻቸው ነው ይባላል። ከላይ እንደተገለጠው ግን አሜሪካ አካሄዱን አይተ ስንቁን ቀማው ካልሆነ በስተቀር አታደርገውም፣ አትሞክረው። በእርግጥም አሜሪካና እስራኤል በኢራን ዘልቀው በገቡበት ጦርነት ሞስኮና ቤጂንግ ርቀታቸውን ጠብቀውና በዝምታ መመልከታቸው ያስተቻቸው ነው። ሁለቱ ሀገራት አሜሪካና እስራኤልን ከማውገዝና ከማግባባት መሰል ዲፕሎማሲ ከዚያ ላለፈ አቋም የላቸውም በሚል በብዙዎች ዘንድ ትዝብቱ ነው እንጂ ስለ ሰው አይጎዳም ምን ሆነዋል ይሏቸዋል። አረ ለመሆኑ በኢራን ላይ የተያዘው ጦርነት ለቻይናና ለሩሲያ ምንድን ነው ምሳሌው ከተባለ ከዚያው ከኤስቶኒያው የውጭ ጉዳይ ሚኒስቴር በተነገረው መልእክት መሰረት most of Putin's friends already in hell or rotting in prison የፑቲን ጓደኞች ብዙዎች ወዳጆቻቸው ገሚሶቹ በሲኦል እሳት ይቃጠላሉ፣ ገሚሶቹ ደግሞ ወህኒ ቤት ገብተው ይቃጠላሉ አሉና የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔን እንዲሁም እስር ቤት ገብተው ይማቅቃሉ ሲሉ ያነሷቸው የፑቲን ወዳጅ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ባፊጠፉ በለፈለፉ ይሏል ኢትዮጵያኑ አበው። በእርግጥም አሜሪካ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው ከተኙበት አልጋ ቀስቅሳ አግታ ወስዳቸዋለች። በኢራንም የመንፈሳዊ መሪውን አያቶላ አሊ ሰይድ ካሚኔን ገድላ ጦርነቱን አስፋፍታ ቀጥላለች። ነገር ግን ኢራን እንደ ቬኔዙዌላ አይደለችም። ምዕራፉን ዘግታ ቁጭ አላለችም። ኢራን በአሜሪካ የጦር ማዘዣ ሰፈሮችና ከመካከለኛው ምስራቅ ቀጠና ውጭም እንደ አዘርባይጃን በመሳሰሉትና በቱርክም ላይ የጥቃት አዝማሚያ አላት የሚል መረጃ ወጥቷል። ኢራን ገና ማንም ያላየውን የጦር መሳሪያ ማንም ያላሰባቸውን ሁሉ አውጥቼ ጠላቶቼን ልካቸውን አሳያቸዋለሁ፣ አሳፍሬና አንጋል እየዘራቸዋለሁ ስትል ቆርጣ ቆማለች። የኤስቶኒያው የውጭ ጉዳይ ሚኒስትር በሩሲያ ፖለቲከኞች ላይ ያሻቸውን ቢሰነዝሩም ግን የፑቲን አጋርና አባሩ ሰው ዲሚትሪ ሜድቬዴቭ ግን ትራምፕ በኢራን የገቡበትን ጦርነት እየሳቁም እየተናደዱም ነው የተቹት ነው የተባለው። ትራምፕ ዓለምን በጦርነት ሰደድ እሳት እየለበለበ የሰላም የኖቤል ሽልማትን አሸንፋለሁ ብሎ ያስባል ሲሉ ጠምደዋቸዋል ሜድቬዴቭ። ትራምፕ የሰላም ፕሬዚደንት ወይም ፒስ ፕሬዚደንት ነኝ ሲሉ ራሳቸውንም ያሞካሻሉ ነው ያሏቸው። ትራምፕ በግሪንላንድ በያዙት አቋምና ስሌትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩትም ክፉኛ ተችተዋቸዋል ነው የተባለው። የሜድቬዴቭ ትችት ግን የትራምፕን ውስጣዊ ስሜት የሚያጎሽና በንዴትና በእልህ የሚያጦዝ ነው ነው የተባለው። እንዴት ብሎ ቢያስበው ነው ትራምፕ የሰላም ኖቤል ሽልማትን አሸንፋለሁ ለእኔ ይገባኛል የሚለው? እሱንም በጦር ኃይሉ ሊያስገድድ አቅዶ ይሆን ሲሉ ይጠይቃሉ። አይሆንም፣ ትራምፕ የሰላም የኖቤል ሽልማትን የሚያሸንፍ ከሆነ ሲሉ ለስላቅ የጠሯቸው ብዙዎችን ነው። ወዲህም ትራምፕ ራሳቸው የሰላም ፕሬዚደንት ወይም ፒስ ፕሬዚደንት ሲሉ ለራሳቸው የሰጡት ቁልምጫ ይሉሽን ባልሰማሽን አድርጓቸዋል። እንዴት ጦርነትን እየጎሰሙ በጋዛ ሰርጥ ያለውን ጦርነት ሳያስቆሙ ለሰላም የኖቤል ሽልማት የቋመጠችው ልባቸው አንደበታቸውን ብዙ ስታስወራው ትራምፕ የግሪንላንድ ደሴትንም ካናዳንም የፓናማ ካናልንና የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ጠቅልዬ ይዛለሁ ከሚል መባጀታቸው ከዚህና ይህንን ከማሳሰለው አንጻር እንዴት የሰላም የኖቤል ሽልማት ተሸላሚ ይሆናሉ? በምን ስሌት? አዞር ሲዞር አደረ ይላሉ ኢትዮጵያውያኑ አበው። ይህን ናቸው ሲሉ እኛ የሩሲያው የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ ክፉኛ ተሳልቀውባቸዋል፣ ተችተዋቸዋል። አውሮፓዊቱ ሀገር የኔቶ አባል ሀገሯ ፊንላንድ ደግሞ የኒውክሌር ጦር መሳሪያዎች በምድሯ ይሰፍሩ ወይም ይተከሉ ዘንድ ፈቃደኛነቷን ገልጣለች ነው የተባለው። ፍራቻና ጥርጣሬው ካለ ለኃይለኛ ማደር ያስፈልጋል። አረ ለመሆኑ ፊንላንድ የኒውክሌር ጦር መሳሪያ በምድሯ ይተከል ዘንድ ትፈቅድ ይሆን?
እነማንን ልትጋብዝ ነው? የኒውክሌር ጦር መሳሪያ ታጣቂዎቹ ሀገራት 9 ናቸው። መቼም ቢሆን ግን ቻይና፣ ሩሲያ፣ ሰሜን ኮሪያና ሌሎቹ ሀገራት ካልሆኑ በስተቀር እነዚህ 3ቱ የማይታሰቡ ናቸው። የኒውክሌር ጦር መሳሪያቸውን በፊንላንድ እንዲተክሉ ፊንላንድ አትፈቅድላቸውም ሲሉ የተሳለቁት ብዙዎች ናቸው። የአሜሪካው ፕሬዚደንት ከኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጥልቅ ዶልተው በገቡበት የኢራን ጦርነት 60 በመቶውን የኢራንን ሚሳይሎችና 64 በመቶ የማስወንጨፊያ ላውንቸሮቿን አውድመነዋል ሲሉ ዛሬ በተኩራራ ስሜት ገልጠዋል። ትራምፕ በኢራን 200 ኢላማዎችንም በስኬት መምታታቸውን ሲገልጡ፣ ኢራን በበኩሏ በያዘችው የበቀል ምላሽ ደግሞ በመካከለኛው ምስራቅና በባሕረ ሰላጤው ቀጠና ያሉትን ሀገራት የአሜሪካን የጦር ማዘዣ ሰፈሮች ክፉኛ መምታቷ ተነግሯል። ኢራን ከያዘችው ብርቱ የአጸፋ ጥቃት ስሌት አንጻር በኩዌት ያለው የአሜሪካ ኤምባሲም ተዘግቷል ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይላሉ በትናንትናው አመሻሹ ማብራሪያቸው፣ ኢራን ከእንግዲህ በኋላ ተዝለፍልፋለች፣ ከዚህ በኋላ በሰው እጅ የገባች ነች። ኢራን በበኩሏ ግን እንዳይመስልህ ጌታው፣ ገብቶ መሞከር ነው፣ ጠብቅ። ኢዝራኤል ፈርስት አሜሪካ ዘላስት። አሜሪካ ሆይ ይሄ ጫፉ ነው፣ ስሩ ገና መቼ? ለወሬ የለው ፍሬ ምን ያስቸኩላል? ይሄ ከድል አድራጊነት የሚቆጠር ከሆነ ጦርነቱ አልተጀመረም፣ እንኪያስ እንተያያለን ሲሉ የኢራን ሹማምንት በተለይም የኢራን አብዮታዊ ዘብ ኃይል ባለሥልጣናት በአሜሪካና በኢዝራኤል ላይ እየዛቱና እያስጠነቀቁ ነው። ዛሬም ቢሆን የሰላም ፍንጩ አልተነገረባትም ዓለም። ምድር በመላው ክፍሏ ስለ ሰላም የተላከ ሐዋርያ ድምፅ የለም፣ አልተሰማባትም። ወዲህ ከተፈጥሮ በወረደባት አደገኛ የአየር ንብረት ለውጥ ለዚያም ቢሆን የሰው ልጅ እጅ መዘዙ ብዙና የገዘፈ መሆኑ በሚነገርበት ወዲያም የፕላስቲክ ተረፈ ምርት ብክለትና መመረዝ የሰፋባት ዓለም ከየብስ እስከ ባህር ክፍሏ ወዲህም በሰው ልጅ አእምሮ በሚሰላላትና በሚሳልላት የጦርነት ስሌትና የጦርነት ስለት ትይዘው ትጨብጠው አታለች። የምትጠጋበት የምትጠለልበት ስፍራ ጠፍቷታል። ስለ ሰላም ሳይሆን ስለ ጦርነት የሚሰሙት ጆሮቿ ሰፍተዋል። ዓለም ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።